ኢንፊኒቲ ነው። የዚህን ግራፍ ብንሰራው ላይክ ይመጣል እንደዚህ። የዚህ ግራፍ ማለት እንደዚህ ነው። ሶ ሂር ኢዝ ኤክስ አክሲስ ሂር ኢዝ ዋይ አክሲስ። ከዜሮ በላይ ነው ዜሮን ኢንክሉድ ያደረገንም ብለን ግራፉ ላይክ እንደዚህ ይመጣል። እንደዚህ ነው የሚመጣው። ለምን ዜሮ እና ከዜሮ በላይ ስለሚል እዚህ ጋር ዶሜኑ ማለት ነው። ሶ ዋት ዘ ሬንጅ ኦፍ ዚስ ሬንጁ ማን ነው? ሬንጁ ዋን ዋይ ግሬተር ዛን ኦር ኢኳል ቱ 0 ወይም ደግሞ ዜሮ አፕ ቱ ፖዚቲቭ ኢንፊኒቲ አይደለ? ያ ከሆሪዞንታሊ ክሮስ እናደርግ 0 እና ከዜሮ በላይ ስለሆነ የምንልከው ማለት ነው። ግን እዚህ ጋር ማን ነው የሚለን? እዚህ ጋር ሬንጁ ሪል ነምበር ይላል። ስለዚህ ይሄንና እዚህ ጋር ሰርተን ያመጣናትና እዚህ ጋር የተቀመጠው አንድ አይነት ካልሆነ ምን አይሆንም? ኦንቱ አይሆንም። ስለዚህ ሰላም ተማሪዎች እንዴት ናቸው? ይሄ ሰክሰስ የጥናት ማዕከል የሚያዘጋጀው የ10ኛ ክፍል የማትማቲክስ ላይ ሰላይ ትገኛላችሁ። ሶ በዛሬው ዕለት በጣም ብዙ ፖይንቶች እናያለን። ስለ ታይፕስ ኦፍ ፋንክሽን በደንብ እናያለን። እንዲሁም ከዛ በፊት በመጀመሪያ አዛን ኢንትሮዳክሽን ቨርቲካል ላይን ቴስት ምንድነው እና ለምን እንጠቀምበታለን ብለን እሱንም በመጀመሪያው አይተን ከዛ ወደ ታይፕስ ኦፍ ፋንክሽን የምንሄድበት ሌሰናችን ነው ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ሰክሰስ ቱቶር ሴንተር ይባላል። ዩቲዩብ ቻናላችንን ሰብስክራይብ ልታደርጉ እንዲሁም የተለያዩ ለእናንተ ግሬድ የሚሆኑ የተለያዩ ወርክሾች፣ ጥያቄ ወረቀቶች ቴሌግራም ቻናላችን ላይ ስለምታገኙ ቴሌግራም ቻናላችንን ጆይን እንድታደርጉ እንጋብዛችኋለን። እስከ ዓመቱ መጨረሻ አብረን ስለምንዘልቅ ማለት ያው ጊዜ አብረን እንደምናሳልፍ ተስፋ አድርጋለሁ። አሁንም አሪፍ ጊዜ አብራችሁ እንደምታሳልፉ አይሆፕ እምነታችን ነው ማለት ነው። ቀጥታ ወደ ክላሳችን እንገባለን ማለት ነው። በጣም አሪፍ ሰው በዛሬው ዕለት የመጀመሪያው ያው እዚህ ጋር ፊት ለፊት እንደምታዩት ቨርቲካል ላይን ቴስት ምንድነው የሚለውን እኔ አንድ ፋንክሽን ለመባል ወይም ደግሞ ዌዘር ኢት ኢዝ ሪሌሽን ሁሉ ፋንክሽን አይደለም ብለናል ባለፈው ስንጀምር። ምናልባት ይሄን ያላያችሁ ተማሪዎች ካላችሁ ከዚህ በፊት የለቀቅናቸው ቪዲዮዎች ማየት ትችላላችሁ። ሪሌሽን በሙሉ ፋንክሽን አይደለም ብለናል። ግን ያ አንድ ፋንክሽን ለመባል ደግሞ ምንድነው ዶሜን መደገም የለበትም ተባብለን ነበር። እሱን ሊያግዘን እሱን ደግሞ አይደንቲፋይ ደግሞ ቴስት ልናደርግበት ከምንችልባቸው መንገዶች አንደኛው ቨርቲካል ላይን ቴስት። ቨርቲካል ላይን ቴስት ለምን ይጠቅመናል ከተባለ ዌዘር ዘ ግራፍ ከግራፍ ላይ ዌዘር ፋንክሽን ነው ወይስ አይደለም የሚለውን በቀላሉ ለመለየት በደንብ ያግዘናል። እንዴት ነው የሚያግዘን ከተባለ አንድ ፋንክሽን ለምሳሌ ግራፍ ከተሰጠን ቨርቲካሊ ክሮስ እናደርገው ኢፍ ኤኒ ከርቭ ከትስ ቨርቲካል ላይንስ አት ሞር ዛን ዋን ነው ከአንድ በላይ ቨርቲካሊ ክሮስ እናደርግ ግራፉን ከአንድ በላይ ክሮስ የምናደርገው ከሆነ ያ ምን አይሆንም ማለት ነው? ፋንክሽን አይሆንም ማለት ነው። እንዴት አድርገን ለምሳሌ እዚህ ጋር እንደምታዩት ከኤግዛምፕሉ ይሄ ቨርቲካሊ ልክ እንደዚህ ክሮስ ሲያደርግ ወደታች አያችሁ፣ ሁለት ቦታ ላይ ክሮስ አደረገው ግራፍን ማለት ነው። አሁን እዚህ ጋር ይሄ እዚህ ጋር አንድ ቦታ ላይ እዚህ ጋር አንድ ቦታ ላይ ክሮስ አደረገው። ስለዚህ አሁን ይሄ ፋንክሽን ሊሆን አይችልም። አት ዘ ሴም ታይም እዚህ ጋር ይሄው ቨርቲካሊ ክሮስ አደረገው ከአንድ በላይ እንደውም ይሄ ከሁለት ከሶስት ጊዜ ክሮስ አድርጎታል። ስለዚህ ቨርቲካሊ ክሮስ እናደርግ ግራፉን ከአንድ በላይ ክሮስ ካደረግነው ፋንክሽን መሆን አይችልም ነው ማለት ነው። ለምሳሌ እንዴት ነው? ለምሳሌ እንኳን ማስረዳት እዚህ ጋር አስዩም እዚህ ጋር ያለችው ፖይንት 3 ብትሆን እዚህ ጋር ደግሞ አንድ ክሮስ ያደረገባት ፖይንት ሁለት ብትሆን ለዋይ ማለት ነው። ለታችኛው ዋይ ደግሞ እቺ -1 ብትሆን ሁለት ወደ -1 እና ወደ 2 ሄደ ማለት የማለት ማለት ነው 2 ኮማ 2 እና 2 ኮማ -1 ኦርደር ፔር ሆነች ማለት ነው። ይሄ ደግሞ በፋንክሽን ህግ ምንድን ነው የተባለው? ዶሜን መደገም አይችልም ብለናል አይደል? ያ ስለዚህ በዚህ ምክንያት አሁን ይሄ አንድ ዶሜን ወደ ሁለት የተለያዩ ሬንጆች ስለሄደች ይሄ ምን መሆን አይችልም ማለት ነው? ኖት ፋንክሽን መሆን አይችልም ማለት ነው። በዛ ወይም መረዳት ትችላላችሁ። ኢን ጀነራሊ ቨርቲካል ላይን ቴስት የሚያገለግለው ለዛ ነው ማለት ነው። እዚህ ጋር በተመሳሳይ አሁን ሁለት አንድ ለምሳሌ እዚህ ጋር አንድ ብትሆን እዚህ ጋር ሁለት አንድ ሁለት ሁለት እዚህ ጋር ደግሞ ሁለት ማይነስ። ስለዚህ አሁን በኦርደር ፔር እናስቀምጠው ሁለት አንድ ሁለት ሁለት እና ሁለት ማይነስ አያችሁ፣ አንዷ ዶሜን ወደ ተለያዩ ሶስት ሬንጆች ሄደች ማለት ነው። ስለዚህ ፋንክሽን ደግሞ በምንም ታምር ዶሜን አይደገምም ስላል ይሄንን በቀላሉ ቨርቲካል ላይን ቴስት ተጠቅመን ፋንክሽን አይደለም ብለን መወሰን እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዛ በዛሬ በዋናነት የምናየው ደግሞ ስለ ታይፕስ ኦፍ ፋንክሽን እናያለን። ፋንክሽን በደንብ ዲፋይን አይተናል። ሶስት አይነት ፋንክሽኖች አሉ በዚህ በእናንተ ቴክስት ላይ። የመጀመሪያው ዋን ቱ ዋን ፋንክሽን ወይም ደግሞ ኢንጀክቲቭ ይባላል። ሌላኛው ደግሞ ኦን ቱ ፋንክሽን ወይም ደግሞ ሰርጀክቲቭ ይባላል። መጨረሻ ደግሞ እነዚህ ሁለቱን ካወቅን በጣም ቀላል ነው። ባይጀክቲቭ የሚባል ፋንክሽን አለ ወይም ደግሞ ዋን ቱ ዋን ኮረስፖንዳንስ የሚባለው ማለት ነው። ይሄ በጣም ቀላል ነው። ኦልሬዲ ሁለቱን ካሟላ ሁለቱንም በተመሳሳይ ካሟላ ይሄኛው መሆን ስለሚችል ሁለቱም ላይ ግን በደንብ ፎከስ የምናደርግ ይሆናል ማለት ነው። በጣም አሪፍ።
አንድ ፋንክሽን ዋን ቱ ዋን ፋንክሽን የሚባለው ምን ሲሆን ነው የሚለው ወይም ደግሞ ኢንጀክቲቭ ሌላ አናዘር ወይ ሁለቱንም መያዝ ይጠበቅብናል። ሁለቱንም ዘ ፎሎዊንግ ጊዜ ኢንጀክቲቭ ፋንክሽን የሚባል የዋን ቱ ዋን ፋንክሽን ለማለት ስለሆነ ማለት ነው። ስለዚህ አንድ ፋንክሽን ዋን ቱ ዋን ፋንክሽን ለመባል ምንድነው እያንዳንዱ ዶሜን ዩኒክ የሆነ ምን አለው ሬንጅ አለው ማለት ነው። ለምሳሌ ምንድነው እዚህ ጋር የምለው ኢፍ ኢች ኤለመንት ዘ ዶሜን ነው የሚለው እያንዳንዱ ኤለመንት የፋንክሽን ዶሜን ዲስቲንክት ኢሜጅ ነው ያለው ወይም ደግሞ ዘ ኮዶሜን ወይም ደግሞ ይሄ ኮዶሜን ማለት ሬንጅ ማለት ነው። ሶ ዜን ዘ ፋንክሽን ኢዝ ሴድ ቱ ቢ ዋን ቱ ዋን ፋንክሽን ብለን እንጠራዋለን። ለምሳሌ እዚህ ኤ 5 ላይ ሄደ፣ ሌላ 5 ላይ መሄድ መኖር አለበት ከዶሜን ውስጥ ማለት ነው። ይቺ 5 ለኤ ብቻ ነው መሆን ያለበት። ሌላ ቢ ውሰዱ 3 ሄደ፣ እዚህ ጋር 3 ላይ ከቢ ውጭ ሌላ መምጣት የለበትም ከዶሜኑ። ሲ እዚህ ጋር ማን አለ 2 ላይ፣ እዚህ ጋር 2 ላይ ሌላ ከዶሜን መምጣት አይቻልም ማለት ነው። ስለዚህ እያንዳንዷ ዶሜን ዩኒክ የሆነ አንድ ሬንጅ ውስጥ ብቻ ነው መገኘት ያለባት። ዶሜን መደገም አለመደገም እሱ ቅድም መጀመሪያም ፋንክሽን ቼክ ስላደረግን ማለት ነው። በጣም አሪፍ። ሶ ጀነራሊ ግን ዴፊኒሽናችን ምንድነው? x1 እና x2 ኤሌ ኦፍ ሪሌሽን ቢሆን f ኦፍ x1 እና f ኦፍ x2 እኩል ከሆኑ ግዴታ ምን መሆን አለባቸው? x1 እና x2 ምን መሆን አለባቸው? እኩል መሆን አለባቸው። ምን ለመሆን? ዋን ቱ ዋን ፋንክሽን ለመሆን ማለት ዋን ቱ ዋን ፋንክሽን ለመሆን። አሁን ለምሳሌ እዚህ ጋር እንደምናየው የፋንክሽን ፍሮም ሪል ነምበር ቱ ሪል ነምበር ይለናል። ሶ m given by f of x equal to x plus 5 ይለናል። show that f is a one to one function ነው የሚለው። ሶ ኢችን ሩል ነው የምንጠቀም ማለት ምን ማለት ነው? f of x1 let x1 እና x2 is an element of real number ምን ነው? f of x1 is equal to f of x2 ከሆነ ግዴታ x1 እና x2 እኩል መሆናቸውን ምን ማድረግ አለብን? ማረጋገጥ አለብን። ይሄ ከሆነ ምን ይሆናል? ፋንክሽን መሆን ይችላል ማለት ነው። ሶ f of x is equal to 3x plus 5 ከሆነ f of x1 ማለት ምን ማለት ነው? 3x1 plus 5 መታል ይሄኛው 3x2 plus 5 መታል። ሶ እዚህ ጋር አሁን ብናጣፋው ምን ይሆናል? 5 በ5 ቢጠፋ 3x1 is equal to 3x2 ይመጣል። በ3 ብናካፍለው x1 እና x2 እኩል ይመጣል ማለት ነው። ግልጽ ማባባል በጣም አሪፍ። ስለዚህ እያንዳንዷ ዶሜን ዩኒክ የሆነ ሌላ ዶሜን የማይገባባት ሬንጅ ውስጥ ያርፋል ማለት ነው። ሶ ይሄ በዚህ መልኩ መግለጽ ይቻላል። ከማፒንግ ዲያግራምስ እንዴት አድርገን ዶሜን ማነው ዋን ቱ ዋን ፋንክሽን ነው ወይስ አይደለም ብለን መወሰን እንችላለን። እንውስጥ ለምሳሌ ይሄኛው ዶሜን ነው ኦልሬዲ አሮ ስለሚያየ፣ ይሄኛው ደግሞ ፓርት ደግሞ ሬንጅ ነው። ሶ ከዚህ ወደዚህ ነው ሄደ። አያችሁ -4 -5 እቺ -5 ሌላ መኖር የለባትም። ሌላ ከዶሜን ውስጥ መጥቶ እዚህ ጋር -5 ላይ ማረፍ የለበትም። ሶ እያንዳንዱ እዚህ ጋር ስታዩት ስትሬት ላይን ነው። ሶ የስ ስለዚህ አሁን ይሄ ምን መሆን ይችላል? ዋን ቱ ዋን ፋንክሽን መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ስንመጣ ደግሞ እዚህ ጋር ስንመጣ ግን ይኸውላችሁ አሁን ለምሳሌ 12 ላይ ሁለት ዶሜኖች መጡ። አንደኛው ውስጥ -6 ነው፣ ሌላኛው 6። ይሄ ማለት ይሄ ጂ ነው። ጂ ኦፍ 6 እና ምንድነው ጂ ኦፍ -6 እኩል ናቸዋል። ስንት 12 ግን 6 እና -6 ግን እኩል አይደለም። ፋንክሽናችን ዋን ቱ ዋን ፋንክሽን ከሆነ ምንድን ነበር ያለው? f of x1 እና f of x2 እኩል ከሆነ x1 እና x2 ምን መሆን አለባቸው? እኩል መሆን አለባቸው። ምን ለመሆን? ዋን ቱ ዋን ለመባል። አያችሁ ይሄ ፋንክሽን ነው ግን ዋን ቱ ዋን ፋንክሽን ግን አይደለም። ይሄኛው አያችሁ። ሌላ ደግሞ ለምሳሌ ይችን 6 ይዋት ይችና 6 ወደ -3 እና 3 ላይ ሄዱ ነው። ስለዚህ አሁን f of g of 3 እና g of -3 እኩል ናቸው 6 ስለሚሰጡ፣ ግን 3 እና -3 ግን የተለያዩ ናቸው አይደለ? በጣም አሪፍ። ስለዚህ አሁን ይሄ ፋንክሽን ምን መሆን አይችልም? ዋን ቱ ዋን ፋንክሽን መሆን አይችልም ማለት ነው። በጣም አሪፍ። በተመሳሳይ እዚህ ጋርም ይሄ መሆን አይችልም። ለምን? ይሄው -3 አያችሁ፣ አንደኛው -4 እና -2 ሄደው የሰጡት ናቸው። እዚህ ጋርም ያለ አለ 2 እና 4 ወደ 1 ሄዱ። ስለዚህ 2 እና 4 ግን የተለያዩ ናቸው። -4 እና -2 ወደ 1 ሄዱ። -4 እና -2 ግን የተለያዩ ናቸው። ስለዚህ ይሄ ምን መሆን አይችልም? ዋን ቱ ዋን ፋንክሽን መሆን አይችልም ማለት ነው። በጣም ነው። እዚህ ጋር ግን ምንም የሚያግደው ነገር የለም። ይቺ ሬንጅ አንድ ብቻ ነው ማፕ ያላት። ይቺ ሬንጅ አንድ ብቻ ነው አንድ ብቻ ነው መኖር መቻል ያለበት። ሁለት ዶሜኖች ወደ አንድ ማፕ ማድረግ አይችሉም። ኢንጀነራሊ ዋን ቱ ዋን ለመባል ዋን ቱ ዋን ፋንክሽን ለመባል
ምን መሆን አለበት? ዋን ቱ ዋን አንድ ዶሜን ለአንድ ሬንጅ ብቻ። ለምሳሌ ኖት መኒ ቱ ዋን ከሆነ ይሄ ኤክስ መኒ ቱ ዋን አይሆን ፋንክሽን ነው። መኒ ቱ ዋን የስ ግን ዋን ቱ ዋን ፋንክሽን ግን አይሆን መኒ ቱ ዋን ለባል ለምሳሌ ሁለት የተለያዩ ዶሜኖች ወደ አንድ ሬንጅ የሚሄዱበት አይነት ታይፕ ከሆነ ሌላኛው ታስታውሰው ከሆነ ዋን ቱ መኒ ከሆነ መጀመሪያውንም ይሄ ምን ሆነችም ይሄ መጀመሪያውን ኖት ፋንክሽን ነው አይደል? መኒ ቱ ዋን አንድ ዶሜን ወደ ሁለት ሬንጆች ማፕ ካደረገ ተጀመረ መጀመሪያው ፋንክሽን አይሆንም። ስለዚህ አንድ ፋንክሽን ዋን ቱ ዋን ፋንክሽን እንደሚሆን ከሆነ ይች ብቻ ነው የሚመለከተው ማለት ነው። መኒ ቱ ዋንም አይሆንም ዋን ቱ መኒ ተጀመረው ፋንክሽንም ስለማይሆን ማለት ነው። ይችን ማሟላት አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ደግሞ ኦንቱ ፋንክሽን ይባላል ወይም ደግሞ ሰርጀክቲቭ የሚባለው ማለት ነው። ምን ማለት ነው ኦንቱ ፋንክሽን? አሁን ቅድም ዋን ቱ ዋን ላይ ምንድነው እያንዳንዷ ዶሜን ወደ አንድ አይነት ብቻ ወደ አንድ ዩኒክ የሆነ ሬንጅ ውስጥ ብቻ ነው የምትሄደው ተባብለናል አይደል? ሁለት ዶሜኖች ወደ አንድ መሄድ የማይችሉ መኒ ቱ ዋን አይቻልም ነበር ያለው ዋን ቱ ዋን። ኦንቱ ግን ልዩነት አለው። ኦንቱ ደግሞ ሬንጁ ላይ ነው ፎከስ የምናደርገው። ሶ ኦንቱ ምንድነው የሚለን a function is called onto function አንድ ፋንክሽን ኦንቱ ፋንክሽን ለመባል if each element is a codomain ወይም ደግሞ ሬንጅ ማለት ነው። ይሄ ሬንጅ ውስጥ ያለ እያንዳንዱ ፋንክሽን ኤፍ ውስጥ ያለ ሬንጅ ውስጥ አትሊስት ዋን ፕሪ ኢሜጅ መኖር መቻል አለበት። እሱን የሚሰጥ ፕሪ ኢሜጅ መኖር መቻል አለበት። ለምሳሌ እዚህ ጋር እንደምናየው ወለ አሁን ለምሳሌ ሬንጁን ለማን ነው ይሄ ሬንጅ አለ ማን ነው የሰጠው? ኤፍ ኦፍ 0 ነው የሰጠው። አያችሁ ይሄ ሬንጅ አለ ማን ነው የሰጠው? ኤፍ ኦፍ 2 ነው ቢ ነው የሰጠው። ይሄ እዚህ አለ እነማን ናቸው? ኤፍ ኦፍ 1 እና ኤፍ ኦፍ 3 ነው የሰጠው። ስለዚህ ምን መሆን ይችላል? yes አሁን ኤፍ ኦፍ 1 ዲ ነው ኤፍ ኦፍ 3 ዲ ነው። ስለዚህ ኦንቱ ፋንክሽን መሆን ይችላል። ዋን ቱ ዋን ግን ቅድም እንዳየነው ዋን ቱ ዋን አይሆንም። ለምን? በዚህ ምክንያት ዋን ቱ ዋን አይሆንም። ዋንም ወደዚህ ሄደች ስሪም ወደዚህ ሄደች። ሁለት ዶሜኖች እና ከዛ በላይ የሆኑ ዶሜኖች ነው ወደ አንድ አይነት ሬንጅ ውስጥ መግባት የለባቸው። ምን ለመሆን ግን ዋን ቱ ዋን ነው ኦንቱ አይደለም። ይሄ ኦንቱ ፋንክሽን ነው፣ ምንም ችግር የለበትም ማለት። በጣም አሪፍ ኦኬ። እስኪ በዚህ መሰረት አሁን ኢንጀክቲቭ ማለት ዋን ቱ ዋን ብለናል አይደለ? ኦን ሰርጀክቲቭ ማለት ዋን ቱ ብለናል። ቦዝ ኢንጀክቲቭ እና ሰርጀክቲቭ ከሆኑ ደግሞ እሱን ደግሞ ዋና በዋን ቱ ዋን ኮረስፖንዳንስ ያለው እሱን እናያለን። ለምሳሌ ኤ ለምሳሌ ኦንቱ ይሆናል። yes ይሄ ኦንቱ ነው። ለምን? እያንዳንዱ ሬንጅ ፕሪሜጅ አላት። እያንዳንዱ ሲ ብንል 3 እና 4 ነው የሰጠው፣ ቢ ብንል 2 ነው የሰጠ፣ ዲ ብንል 1 ነው የሰጠ። ይሄ ኦንቱ ነው። yes ኖት ዋን ቱ ዋን ግን አይደለም። ለምን? ይሄው እዚህ ጋር ተደገመ። ሁለት የተለያዩ ዶሜኖች ወደ አንድ እንትን ውስጥ አረፉ። ስለዚህ አሁን 3 እና 4 ግን የተለያዩ ናቸው። ይሄ ዋን ቱ ዋን አይሆንም። ይሄ ግን ቦዝ መሆን ይችላል። ምንም ያገደው ነገር የለም። ዋን ቱ ዋንም ነው ኦንቱ። ለምን? ዩኒክ የሆነ የሬንጅ ነው ያለው ለእያንዳንዱ አንተ እሱ ብቻ አይደለም። እያንዳንዱ ሬንጅ ደግሞ ፕሪ ኢሜጅ አለው የሰጠው። ስለዚህ ይሄው ሁለቱ መሆን ይችላል ማለት ነው። በጣም አሪፍ። እሺ ይሄኛው ዋን ቱ ዋን መሆን ይችላል። ለምን? እያንዳንዷ ዶሜን ወደ አንድ አይነት ሬንጅ ብቻ ነው ያለችው። ዩኒክ የሆነ የተለያየ ማለት ነው፣ ማይገናኝም ሬንጃቸው። ኦንቱ ግን መሆን አይችልም። ለምን? ይቺ there is no pre-image here ምንም ሲን የሚሰጥ ሲዝ አን ኤሌመንት ኦፍ ሬንጅ ግን ሲን የሚሰጥ ከዶሜን ውስጥ ስለሌለ ይሄ ምን መሆን አይችልም ማለት ነው። ሬንጅ ማን ነው? ኦንቱ ኖት። አሁን ይሄ ኖት ኦንቱ ፋንክሽን ነው ማለት ነው። ግልጽ ነው ተማሪዎች? አሪፍ በጣም አሪፍ። ስለ ዋን ቱ ዋን ግን yes ዋን ቱ ዋን መሆን ይችላል ነው። እዚህ ጋር ስንመጣ ደግሞ አይውላችሁ ሁለት አንድ ይቺን ምን አፈረች? ይቺ ኖት ዋን ቱ ዋን የምትለን አፈረሰች። ለምን? ሁለት የተለያዩ ሬንጆች ወደ ዶሜኖች ወደ አንድ ሬንጅ ሄዱ። ሶ ይሄ ዋን ቱ ዋን አይደለም። አንድ ይሄኛው ደግሞ ይቺ ደግሞ there is no pre-image here። ስለዚህ ኖት ኦንቱ። ስለዚህ አሁን ይሄ ሁለቱም አይደለም፣ ዋን ቱ ዋንም አይደለም ኦንቱም አይደለም ብለን መውሰድ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ የዋን ቱ ዋኑን እና የኦንቱን ዴፊኒሽን እና ልዩነታቸውን በደንብ ማወቅ አለባችሁ። በጣም ብዙ ጊዜ ፈተና ላይ ይመጣል። በግራፍ እንደዚህ ሰጥቶ ሊሆን ይችላል፣ ወይም ደግሞ በኢኩዌሽን ሰጥቶ ሊሆን ይችላል። which one of the following is one to one function which one of the following is onto function እያለ ብዙ ጊዜ ፈተና ስለሚመጣ እሱን በደንብ ታሳቢ ታደርጋላችሁ ማለት ነው። በጣም አሪፍ። ኦኬ ሶስተኛው ዋን ቱ ዋን ኮረስፖንዳንስ። ይሄ በጣም ቀላል፣ ምንም የምንበከተለው ነገር የለም። ኮረስፖንዳንስ ዋን ቱ ዋን ኮረስፖንዳንስ ከሆነ
ቦዝ ዋን ቱ ዋን እና ኦን ቱ ከሆነ ሁለቱም ከሆነ ሁለቱንም የሚያሟላ ከሆነ ዋን ቱ ዋን ኮረስፖንዳንስ ይሆናል። ሌላ ምንም የተለየ ሩል የለው። ሶ የፋንክሽን ኤፍ ፍሮም ኤ ቱ ቢ ነው። ይሄ ዶሜን ነው እዚህ ጋር ያለው፣ ይሄኛው ደግሞ ሬንጅ ነው። ስለዚህ ከዚህ ወደዚህ የሄደ ዋን ቱ ዋን ኮረስፖንዳንስ ስለሚባል ቦዝ ዋን ቱ ዋን እና ኦን ቱ መሆን መቻል አለበት ነው። ለምሳሌ ከነዚህ ውስጥ ለምሳሌ እያንዳንዱ ይሄ የምናየው ይሄ ዶሜን ሁሉም ዶሜን ለእያንዳንዱ ራሱን የቻለ ኢሜጅ ነው ያለው። ስለዚህ ይሄ ዋን ቱ ዋን ነው በመጀመሪያ። ሁለተኛው ደግሞ እዚህ ጋር ውስጥ ያሉት በሙሉ ፕሪሜጅ አላቸው። ስለዚህ ይሄ ኦን ቱ ነው። ስለዚህ ሁለቱንም ማሟላ። ስለዚህ ምን ይሆናል ነው ባይጀክቲቭ ወይም ደግሞ ዋን ቱ ዋን ኮረስፖንዳንስ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ለምሳሌ እዚህ ጋር f of x equal to x square ይላል። አሁን ይሄ ዋን ቱ ዋን አይደለም። በመጀመሪያ f of x equal to x square ይላል። አሁን f of 1 እና f of minus 1 እኩል ናቸው። ስንት ነው የሚሰጡ? ሁለቱም ግን 1 እና minus 1 ግን የተለያዩ ናቸው። አሁን ይሄ ምንን ያመለክት? ኖት ዋን ቱ ዋን ነው። ይሄ ዋን ቱ ዋን ፋንክሽን አይደለም። ሶ ዋን ቱ ዋን ፋንክሽን ካልሆነ ዋን ቱ ዋን ባይጀክቲቭ ሊሆን አይችልም። ይሄ ባይጀክቲቭ ሊሆን አይችልም፣ ግን ዶሜኑ ይወስናል። ሶ ዘ ፋንክሽን f of x from the set of positive ግን እዚህ ጋር የሚለን ዶሜኑ ነው። እዚህ ጋር የሚሰጥ ምንድነው የሚለን? ከፖዚቲቭ ሪል ነምበር ቱ ዘ ሴት ኦፍ ፖዚቲቭ ሪል ነምበር ነው። ስለዚህ ፋንክሽኑን ስናስቀምጠው f such that ፖዚቲቭ ይችኛው ፖዚቲቭ ሪል ነምበር ስለተባለ ይችኛው አንዴ ላስቀምጥ ማለት ነው። 0 አፕ ቱ ፖዚቲቭ ኢንፊኒቲ ቱ ወደ 0 አፕ ቱ ፖዚቲቭ ኢንፊኒቲ such that f of x equal to x ስኩዌር ከሆነ ይሄ ቦዝ ነው። ቦዝ ዋን ቱ ዋን ነው። ይሄ ኦን ቱ መሆን ይችላል። ኦን ቱ መሆን ይችላል። እዚህ ጋር የምትሰጠው ነገር በደንብ ማተር ታደርጋለህ። ይሄኛው ዶሜኑ ከየት ወዴት ነው ያለው፣ እዚህኛው ደግሞ ሬንጁ። ሶ እዚህ ጋር ያለችውና እዚህ ጋር ያለችውን ካወቅ እዚህኛውን ለማወቅ ለኦን ቱ እንሰጠዋለን፣ እዚህኛውን ደግሞ ዶሜን ነው። ስለዚህ ዘ ሴት ፍሮም ኖርማል ግን ዝም ብሎ ኖርማል f of x equal to x ስኩዌር ቢባል ይሄ ዋን ቱ ዋንም አይደለም ኦን ቱም ሊሆን አይችልም። እንደየደም አሰጣሩ ግን ምንድነው የሚለው ፍሮም ዘ ሴት ኦፍ ፖዚቲቭ ሪል ነምበር ቱ ዘ ሴት ኦፍ ፖዚቲቭ ሪል ነምበር ነው ማለት። ስለዚህ ይሄ ምን መሆን ይችላል? ዋን ቱ ዋንም ኦን ቱ መሆን ይችላል ማለት ነው። ግልጽ ነው አባባሌ? በጣም ማለት እሺ። እስቲ ኤክሰርሳይዝ 1.16 የመጻፋችሁን እንይ። በጣም አሪፍ። ሰው ምንድነው የሚለው which one of the following are one to one function ነው የሚለው። በቃ one to one ነው። one to one ማለት f of x1 equal to f of x2 ከሆነ x1 እና x2 እኩል መሆናቸውን ቼክ ማድረግ ብቻ ነው የሚጠበቅብን። ለምሳሌ a ምንድነው የሚለው a is the set of order pairs x such that y is the father of x ነው የሚለው። ሶ እዚህ ጋር ለምሳሌ x ብንል እዚህ ጋር ደግሞ y ብንል እዚህ ጋር ፋዘር አለ። ይሄ ፋዘር ካል መቼም ሰን ነው ሊሆን የሚችለው አይደል? ስለዚህ አሁን አባት አንድ ብቻ ነው ዩኒክ የሚሆነው፣ ግን በጣም ሁለት ሶስት ልጆች ግን አንድ አባት ሊኖራቸው ይችላል አይደል? ለምሳሌ 1 2 3 እዚህ ጋር ብናስቀምጥ ወደ አንድ አባት ማፕ ያደርጉ ይችላል። ምክንያቱም አንድ አባት እዚህ ጋር 2 3 ልጆች ሊኖሩ ስለሚችሉ ማለት። ስለዚህ አሁን ይሄ ዋን ቱ ዋን ፋንክሽን ሊሆንልን አይችልም። ለምን? ዶሜን ሁለት መኒ ቱ ዋን ምን አይሆንም ብለናል። መኒ ቱ ዋን ኖት ዋን ቱ ዋን ፋንክሽን ነው፣ ምን ችግር የለብንም። ግን ዋን ቱ ዋን ፋንክሽን ግን አይሆንም ብለናል ከላይ ቀደም። ስለዚህ አሁን ይሄ ዋን ቱ ዋን ፋንክሽን አይሆንም። ዋን ቱ ዋን ፋንክሽን አይሆንም። ቢቀያየር ጭራሽ ፋንክሽን አይሆንም። ዋን ቱ ማኒ ስለሚሆን እሱ ፋንክሽን አይሆንም ማለት። ስለዚህ አሁን ይሄ ኖት እንላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ቢ ምን ይላል? ዘ ሴት ኦፍ ኦርደር ፔርስ ሳይዝ y ኢኳል ቱ አፕል ቫልዩ ኦፍ x ማይነስ 2 ነው የሚለው። ሶ ለምሳሌ ሁለት የተለያዩ ቫልዩ ሰጠን አንድ አይነት ሪዛልት ከመጣልን ዋን ቱ ዋን ፋንክሽን አይሆንም ማለት ነው። ይችን ማሟላት ስላለበት ግዴታ። ለምሳሌ f of 0 ስንት? f of 0 0 ማይነስ 2 ማይነስ 2 ካፕሱል 0 ሲወጣ 2 ነው። f of 4 ስንት ይመጣል? ይሄም 2። ግን 4 እና 0 ግን በፍጹም የተለያዩ ናቸው አይደል? ይሄኛውም በተመሳሳይ ይሄም ዋን ቱ ዋን አይሆንም ማለት ነው። ግልጽ ነው አባባሌ? በጣም አሪፍ። እሺ ሲ ምን ይለናል? ሲ is the set of order pairs x is a man and y is not. x ማን ነው? y ደግሞ ኖት። ስለዚህ መቼም አንድ ሰው ከአንድ አፍንጫ በላይ የለውም አይደል? አንድ ሰው አንድ አፍንጫ ነው፣ እሱም ዩኒክ ነው የሚሆነው። ስለዚህ ሁለት ሶስት ሰዎች አንድ አይነት አፍንጫ ሊኖራቸው አይችልም። ስለዚህ ምን መሆን ይችላል? ዋን ቱ ዋን ፋንክሽን መሆን ይችላል። ምክንያቱም ዩኒክ ነው፣ እያንዳንዱ ሰው የራሱ የሆነ አፍንጫ ነው ያለው ማለት ነው። በጣም አሪፍ።
አፍንጫ የሚጋራም ስለሌለ ማለት ነው። በጣም አሪፍ። ዲ ምንድን ነው የሚለን? ፍሮም ሪል ነምበር ቱ ሪል ነምበር ኤፍ ኦፍ ኤክስ ኢኳል ቱ ኤክስ። ይሄ ሊኒየር ነው፣ ሊኒየር ፋንክሽን ነው፣ ስትሬት ላይን ነው። ሶ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ነው የሚለው። አሁን ኤፍ ኦፍ ኤክስ ዋን ምን ይሆናል? ኤክስ ዋን ነው የሚመጣ። ኤፍ ኦፍ ኤክስ ቱ ምን ይሆናል? ኤክስ ቱ ነው የሚመጣ። ስለዚህ ይሄ ማለት ኤክስ ዋን እና ኤክስ ቱ እኩል ናቸው። ሶ ይሄ ምንድነው ባጭሩ? ይሄ ምን መሆን ይችላል? ዋን ቱ ዋን ፋንክሽን መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛ ምንድነው የሚለው? ኦንቱ የሆነው የትኛው ነው የሚለው? ሶ ከኢኩዌሽን ሲሰጠን ኦንቱ ለመሆን ለምሳሌ ምንድነው የሚለው? ይሄኛው ቅድም እንዳልኳችሁ እቺ ፓርት ዶሜን ነች፣ እቺ ፓርት ደግሞ ምንድነው ያልኳችሁ? ሬንጅ ነው። ሶ የዚህን ስንሰራው ሬንጁ እንደዚህ ከመጣ ልክ ነው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። አሁን ለምሳሌ ኤፍ ኦፍ ኤክስ ቱ ኤክስ ማይነስ 3 ነው አይደል የሚለው? ሬንጁን እንፈልገው። ይሄንን ትተን ማለት ነው ይቺኛውን ሬንጁን ፈልገን ይሄ ከመጣልን yes it is on to function እንላለን። ይሄ ደግሞ ሊኒየር ነው። it is a linear function። ሊኒየር ደግሞ ምንድነው ማለት ነው? ዶሜኑ ሬንጁ ምንድነው? ፖለር ነበር። ስለዚህ እቺ ከዚህ ጋር እኩል ሆነ። ስለዚህ it is an on to function yes እንላለን። በጣም አሪፍ። እሺ ሶ እዚህ ጋር ደግሞ እንምጣ። ጂ ደግሞ ቻው ፓርት ምንድነው ያልኳችሁ? ቻው ፓርት ዶሜን ነች፣ ቺኛዋ ፓርት ደግሞ ሬንጅ ነች። ሶ አሁን ሬንጁ ሪል ነምበር ነው የሚለው፣ ግን ጂ ኦፍ ኤክስ ደግሞ ማለት ነው ጂ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ነው። ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው። የዚህን ግራፍ ብንሰራው ላይክ ይመጣል እንደዚህ። የዚህ ግራፍ ማለት እንደዚህ ነው። ሶ ሂር ኢዝ ኤክስ አክሲስ ሂር ኢዝ ዋይ አክሲስ። ከዜሮ በላይ ነው ዜሮን ኢንክሉድ ያደረገን ብለን ግራፉ ላይክ እንደዚህ ይመጣል። እንደዚህ ነው የሚመጣው። ለምን? ዜሮ እና ከዜሮ በላይ ስለሚል እዚህ ጋር ዶሜኑ ማለት ነው። ሶ ዋት ዘ ሬንጅ ኦፍ ዲስ? ሬንጁ ማን ነው? ሬንጁ ማለት y ግሬተር ዛን ኦር ኢኳል ቱ 0 ወይም ደግሞ 0 አፕ ቱ ፖዚቲቭ ኢንፊኒቲ አይደለ? ያ ከሆሪዞንታሊ ክሮስ እናደርግ 0 እና ከዜሮ በላይ ስለሆነ የምንልከው ማለት ነው። ግን እዚህ ጋር ማን ነው የሚለን? እዚህ ጋር ሬንጁ ሪል ነምበር ይላል። ስለዚህ ይሄና እዚህ ጋር ሰርተን ያመጣናትና እዚህ ጋር የተቀመጠው አንድ አይነት ካልሆነ ምን አይሆንም? ኦንቱ አይሆንም። ስለዚህ ይሄ ኖት ኦንቱ እንላለን ማለት ነው። ግልጽ ማባባሌ? በጣም አሪፍ። ይሄን ሰርተን ያገኘ ነው ሪል ነምበር ሆኖ ቢሆን ነው የስ እንላለን። ላይክ እዚህ ጋር ሪል ነምበር እንዳመጣ ነው ማለት ነው። እዚህ ጋር ግን ሬንጁ ከዜሮ በላይ ስለሆነ እዚህ ጋር ደግሞ ሬንጅ ያለን ኦል ሪል ነምበር ነው ስለሚልን ሁለቱ ደግሞ የተለያዩ ስለሆኑ ይሄ ኦንቱ ፋንክሽን አይሆንም ማለት ነው። በጣም አሪፍ። እሺ እስኪ ከግራፍ ደግሞ ሁለቱም ከሆኑ ባይጀክቲቭ እንላለን። አሁን ባይጀክቲቭ ማለት ሰርጀክቲቭ እና ኢንጀክቲቭን ያሟላ ነው። አሁን ሁለቱንም ቼክ እና ለምሳሌ አሁን ይሄ ኢንጀክቲቭ አይደለም ወይም ደግሞ ዋን ቱ ዋን አይደለም። ለምን? ሁለት የተለያዩ እንትን ወደ አንድ ሄደች። ስለዚህ ዋን ቱ ዋን አይደለም፣ ኦንቱም አይደለም። ፎር ዛት ማተር ሁለት ፕሪሜጅ የላትም። ስለዚህ ኖት ስፖስ ኢንጀክቲቭም አይደለም፣ ሰርጀክቲቭም አይደለም፣ ባይጀክቲቭም አይደለም። ኦኬ በጣም ወደ ከዚህ ጋር ስንመጣ አሁን ያንዳንዱ ዶሜን ዩኒክ የሆነ ሬንጅ ነው ያለው። ይሄ ዋን ቱ ዋን ነው፣ ኦንቱም ነው። ምክንያቱም እያንዳንዱ ሬንጅ ፕሪሜጅ አለው። ስለዚህ ይሄ ምንድነው? ኢንጀክቲቭም ነው፣ ሰርጀክቲቭ ነው። ሁለቱም ታሟላ ደግሞ ባይጀክቲቭ ነው ማለት ነው። በጣም አሪፍ። ስለዚህ ሶስቱም ነው ማለት ነው። እሺ እዚህ ጋር ስንመጣ ደግሞ ምንድነው የሚለው? እዚህ ጋር ሰርጀክቲቭ አይደለም ወይም ደግሞ ኦንቱ አይደለም። ዜር ኢዝ ኖ ፕሪሜጅ። ኢንጀክቲቭ ግን ነው ወይም ደግሞ ዋን ቱ ዋን ፋንክሽን ግን ነው። ምክንያቱም እያንዳንዱ ዶሜን ወደ ተለያየ ሬንጅ ነው የሄደችው ማለት ነው። እሺ እዚህ ጋርም ስንመጣ ይሄኛው ዋን ቱ ዋን አይደለም። ለምን? ይሄው እዚህ ጋር ሁለት የተለያዩ ወደ አንድ ማባረገች። ኦንቱ ግን ነው፣ ኦንቱ ነው። ስለዚህ ይሄ ኦንቱ ፋንክሽን ነው፣ ዋን ቱ ዋን ግን አይደለም። ስለዚህ ባይጀክቲቭ አይሆንም። ባይጀክቲቭ ለመባል ሁለቱንም ማሟላት ስላለበት ማለት ነው። በጣም አሪፍ። እሺ እንደዚህ ሲሰጠን ለምሳሌ አሁን ይሄ ሊኒየር ነው እንዳልኳችሁ፣ ሪል ነምበር ቱ ሪል ነምበር ነው። ስለዚህ አሁን ለምሳሌ የመጀመሪያው ዋን ቱ ዋንን ቼክ ለማድረግ ኤፍ ኦፍ ኤክስ ዋን እና ኤፍ ኦፍ ኤክስ ቱ ቼክ አድርጋ እኩል ከሆነ ኤክስ ዋን እና ኤክስ ቱ እኩል ማድረጋቸውን ቼክ ማድረግ ነው። ኤፍ ኦፍ ኤክስ ዋን ማለት ነው ኤክስ ዋን ፕላስ ዋን ነው። ኤፍ ኦፍ ኤክስ ቱ ደግሞ ማለት ነው ኤክስ ቱ ፕላስ ዋን ነው። ሶ ዋን በዋን የሚጠፋ ኤክስ ዋን እና ኤክስ ቱ እኩል ናቸው። የስ ስለዚህ ይሄ ዋን ቱ ዋን ነው፣ ዋን ቱ ዋን ነው። የስ ኦንቱ ለመባል ደግሞ የዚህ ሪል ነምበር ነው። ሬንጁ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ ዋን ሬንጁ ማን ነው? ሊኒየር ስለሆነ ሬንጁ ምንድነው? ኦል ሪል ነምበር ነው። ስለዚህ ከማን ጋር እኩል ከሆነች ከዚህ ጋር እኩል። ስለዚህ ምን ሆነ ይችላል?
ኢንጀክቲቭም ይሆናል፣ ሰርጀክቲቭም ይሆናል። ኦርደር ማተርስ ከሆነ ደግሞ ባይጀክቲቭ ይሆናል ማለት ነው። በጣም አሪፍ ግልጽ ነው አባባሌ። በጣም አሪፍ። ይሄኛው በተመሳሳይ ሪል ነምበር ቱ ሪል ነምበር ነው የሚለው ሶ ኤፍ ኦፍ ኤክስ ዋን እና የመጀመሪያው ዋን ቱ ዋን ቼክ እና ኤፍ ኦፍ ኤክስ ቱ ሶ ይሄ ማለት ቱ ኤክስ ዋን ነው ኢኳልስ ቱ ኤክስ ቱ ቱ በቱ ቢጣፋ ኤክስ ዋን እና ኤክስ ቱ እኩል ናቸው። የስ ይሄ ዋን ቱ ዋን ሆነ ቺዝ ዋን ቱ ዋን ፋንክሽን ማለት ነው። ኦን ቱ ለመባል ደግሞ ሬንጁ ማን ነው? ሪል ነምበር ነው። እኛ የኤፍ ኦፍ ኤክስ ኢኳል ቱ ኤክስ ሬንጅ ምንድነው? ሊኒየር ስለሆነ ሊኒየር ነው፣ ስትሬት ላይን ነው። ሬንጁ ምንድነው? ኦል ሪል ነምበር ነው። ስለዚህ ልክ ነው ማለት ነው። ከዚህ ጋር እኩል ሆነ እዚህ ጋር ሰርተን የምናመጣው ስለዚህ ምን መሆን ይችላል? ይሄ ሶስቱንም መሆን ይችላል። ይሄ ማለት ኢንጀክቲቭ ነው፣ ሰርጀክቲቭ ነው፣ ባይጀክቲቭ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። በውብ አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ገብታችሁ ማንኛውም አይነት ጥያቄ ማድረስ ትችላላችሁ ማለት ነው። መልካም የትምህርት ጊዜ፣ መልካም የጥናት ጊዜ ይሆንላችሁ። ቻው